ይሄ ታሪክ እንዳያመልጣችሁ የምንፍቅና ደብዳቤ ንጉስ ጽፎ ወደ ገዳማቸው ይልክላቸው። እኛ አባት ያንን ደብዳቤ ይዘው ቅዱሳን አባቶች መቃብር ይዘው አባቶች በዚህ ደብዳቤ ልፈርም ብለው ቢጠይቋቸው እዛ የተሰበሰቡት ቅዱሳን ሁሉ ሞተዋል እኮ ተቀብረዋል እኮ ግን እንዲህ ብለው መልስ መለሱላቸው። ይሄን ታሪክ እስከ መጨረሻው አዳምጡ። ሁላችሁም በኮሜንት የአባ ለንጊኖስ በረከታቸው ይደርብን እያላችሁ ጻፉልኝ። ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ እስከ መጨረሻው ታሪኩን አዳምጡት። አባ ለንጊኖስ ዘደብረ ዝጋግ ትውልዳቸው ኪልቅያ ሲሆን በልጅነታቸው ገዳም ገብተው በመንኮስ የአባ ሉኪያኖስ ደቀ መዝሙር ሆነው በተጋድሎ ኖረዋል። መምህራቸው አባ ሉኪያኖስ አበምኔትነት ሊሾሟቸው ሲሉ ውዳሴ ከንቱን በመጥራት አባ ለንጊኖስ ይዞ በድብቅ ወደ ሶርያ ሄዱ። በአንዲት ቤተክርስቲያንም ተቀምጠው ብዙ አስገራሚ ታምራትን ያደርጉ ነበር። ዜናቸው በሁሉ ዘንድ ሲሰማ አሁንም ውዳሴ ከንቱን በመራቅ በአባታቸው ምክር አባ ለንጊኖስ ወደ ግብጽ ሄደው ደብረ ዝጋግ ገዳም ገቡ። በዚያም አበምኔቱ ሲያርፉ በእግዚአብሔር ትእዛዝ አባ ለንጊኖስ አበምኔት አድርጎ ሾማቸው። ከጥቂት ጊዜም በኋላ መምህራቸው አባ ሉኪያኖስ መጥተው የመርከብ ታሪያ እየሰሩ አብረው በአንድ ልብ ሆነው በተጋድሎ ኖሩ። ድንቅ ድንቅ ታምራትን እያደረጉ ብዙ ከኖሩ በኋላ አባ ሉኪያኖስ ሲያርፉ የውሾቹ ጉባኤ እየተባለ የሚጠራውና ጌታችን ሁለት ባህሪ የሚለው የሮሙ የረከሰ እምነት በጉባኤ ተወሰነ። ከአዲዮ ንጉስ መርቂያኖስም በሀገሮች ሁሉ የጉባኤውን ደብዳቤ መላክ ጀመረ። የንጉሱንም ደብዳቤ መልእክተኞቹ ለአባ ለንጊኖስ አመጡላቸውና በዚህ ጽሑፍ እንድታምኑና እንድትፈርሙበት ንጉሱ አዟል ብለው ሰጧቸው። አቡነ ለንጊኖስም ከቅዱሳን አባቶች ጋር ልማከርበት እኔ ምን መስራት አልችልም፣ እንድማከርበት እናንተ ከኔ ጋር ኑ ብለው የቅዱሳን አጽም ወዳለበት ዋሻ ውስጥ ይዟቸው ሄዱ። አባታችንን ለአጽሞቹ እንዲህ ብለው ተናገሩ። የተከበራችሁ ቅዱሳን አባቶች ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን ለትባሪ የሚያደርግ በውስጡ የተጻፈበትን ይህን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡ መፈርም ዘንድ ታዙኛላችሁን እያለ አጽሞቹን ጠየቃቸው። ያን ጊዜ የተላኩት ሰዎች ሁሉ እየሰሙ ከቅዱሳኑ አስከሬን እንዲህ የሚል ቃል ወጣ። የአባቶቻችንን የሐዋርያትን የ318ቱን የቀናች ሃይማኖት አትተው፣ ይህንን የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታም አርቀው እንጂ የሚል ቃል ከቅዱሳኑ አስከሬን ወጣ። ይህንንም የሰሙት የንጉሱ መልእክተኞች እጅግ አድንቀው ወደ ንጉሱ አልተመለሱ። ይልቁንም ራሶቻቸውን ተላጭተው በዚያው መነኮሱ እንጂ እስከ ዕለተ ዕረፍታቸውን በታላቅ ተጋድሎ ኖሩ። የከበሩ አባ ለንጊኖስ ያማረ ተጋድሏቸውን ጨርሶ በሰላም አረፉ። ረድኤተ በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።